ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ። ሰላም የቻናሌ ተከታዮች፣ እንግዲህ ለበርካታ ዓመታት ከሚዲያ እይታ ርቃ የቆየችው ድንቅና ተወዳጇ ድምፃዊት እጅጋየሁ ሽባባው ጂጂ ባልተጠበቀ ሁኔታ በአዲስ ቪዲዮ መጥታለች ማለት ነው። እስከ መጨረሻው እንከታተል። አንተን አምኜ ምን ሁኜ አንተን አምኜ ምን ሁኜ አንተ ኃያል እግዚአብሔር ስሙ ይመስገን። ጨለማው አውጥቶ ወደ ብርሃን የመራን ሰማያዊው ሰማይ ሩቅ ይመጣል ጌታ በመላእክት ታጅቦ በእልልታ በእልልታ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ። ሰሞኑን ከታናሽ እህቷ ሶፊያ ሽባባው ጋር በድጋሚ ወደ ሚዲያ በመምጣቷ ናቂዎቿ ዘንድ ከፍተኛ ደስታን ፈጥሯል። ሰላም የቻናሌ ተከታዮች እንደምን አላችሁ? ባላችሁበት ሁሉ ሰላም ይብዛላችሁ። ዛሬ አንድ አስደናቂ ነገር ይዤላችሁ መጥቻለሁ። ለብዙ ጊዜ ከሚዲያ ርቃ የቆየችው እህታችን ድምፃዊት ጂጂ ወይም እጅጋየሁ በዛሬው ዕለት በሚዲያ ተከስታለች። እስከ መጨረሻው ድረስ አብራችሁን ቆዩ። ጂጂ በዘፈኖቿ ያላነሳችው፣ ያላስታወሰችው፣ ያልተነበየችው ነገር የለም። ጂጂ ከ10 ዓመት ባልበለጠ ጊዜ ውስጥ በዘፈን ስራዎቿ 7 አልበምም ለግሳናለች። ከሌሎች ዘፋኞች ጋራ የሰራቻቸው ዘፈኖችና ለሌሎች ዘፈኖች የሰጠቻቸው ግጥምና ዜማን ሳይጨምር 7 አልበምም አበርክታለች። አስቡት፣ ጂጂ እስካሁን ባለው እድሜዋ ዘፈን መስራት ብትችል ኑሮ ስንት አልበምና ስንት ነገሮችን በጥበቧ እንደምታስቃኘን። ይህን ዝናዋን ይህንን ተወዳጅነት ያተረፈችው በ10 ዓመት ሰርታ ባቀረበችው አልበሞች ነው። ጂጂ ማለት ለኔ እንደ ጠዋት ጮራ ታይታ ልክ 5 ሰዓት ሲል ዳመና እንደሚጋርዳት ፀሐይ አይነት ናት። አስቡት፣ የዚች ፀሐይ ሙቀት ከ6 ሰዓት እስከ 9 ሰዓት ያለው ቢያገኘን ወይም ቆየት ብላ ጂጂ በእድሜዋ በስላ እያለ በሙያው ስራዎችን አበርክታ ቢሆን ምን ያህል እንደምትገንና እንደምትወደድ ግን ይሁን ፈጣሪ አልፈቀደም ይሆናል። ጂጂ በስንኞቿ ስለ ፈጣሪ በሰፊው ተቀኝታ አዚማለች። የአልበሟ ግማሽ የሚሆኑ ዘፈኖቿ ስለ ፈጣሪ ናቸው። ለምሳሌ ሁሉ ዳነ፣ አምናለሁ፣ አባለም ለምኔ፣ ካህኔ፣ እኖራለሁ የመሳሰሉት ዘፈኖቿ ለፈጣሪዋና ከሱ ጋር ስላላት ግንኙነት የተዘፈኑ ናቸው። ታዲያ ጂጂ አምላክን አምኖ የወደቀ የለምና ሳይድን የቀረ ስላላየች አንተን ያመነ ሁሉ ዳነ ብላ ተቀኝታለች። ጂጂ ሁሉን በሚያደርግ ኃይልን ጸጋን በሰጣት ዓለምን በፈጠረው ሁሉ ቻይ በሆነው ጌታ በሚያድን በሚምር የፈጠራትን ነፍስ በሚወስድ አምላክ አምናለሁ ስትልም ዘፍናለች። አምላክ የሰው ልጅ ስጋ ለብሶ ስለመገለጡና ስለ ስሙ ስለ ክብሩ ቁሜ ዘምራለሁ ትላለች። ይህ ዘፈኗ ደግሞ አምናለሁ ይሰኛል። ጂጂ ቁጭ ብላ ውሎዋን ስታስበው በቀን ኃጢአት ሳትሰራ እንደማትውል ይገባታል። ወደድኩ ያለችውን ሰው መልሳ እየጠላች ስትከፋ ፈጣሪዋን አምና ሳትጨርስ ትደሰታለች፣ ታመሰግናለች። ከዛ መበሳጨት መጨነቅን ትጀምራለች። የሰው ልብ መርምራ ማወቅ እንደማትችል ስታውቅ የልብን ጥያቄ ከፈጣሪ ውጭ የሚፈታ እንደሌለ ሲገባት ከንቱ መሆኗን ስትረዳ እንዲህ ትለዋለች አምላኳን። አባለም ለምኔ ጂጂ መለስ ስትልና ከቤቷ ባሻገር ያለውን የቤተ ክርስቲያን ድምፅ ስታዳምጥ ካህኑ እግዚአብሔር ሲያገለግል ቃሉን ሲያስተምር ከዛ ስለ ፍጥረታት ምህረትን ከእግዚአብሔር ስለምን ትሰማዋለች። ምህረት ከሚለመንላቸው ፍጥረቷ አንዷ መሆኗን ገብቷታል። ታዲያ ይህን ካህን ለእሷ ነፍስ ሌት ተቀን እንደሚለፋ ተረድታለች። የእሷ ነፍስ ገነት እንድትገባ እንደሆነ ጥረቱን አይታለች። መቼም ቢሆን የማይተዋትን ፈጣሪ ስታስብ እንዲሁም ከአንደበቱ ሲያስተምር ሲቀድስ ቃሉ እንደማር የሚጣፍጠውን ካህን ስታይም ስትሰማም በመሃል ያለችውን ነፍሷ የሚከፍላትን ዋጋ ታይቷታል። ዘፈኑን በጥልቅ በደንብ ስንረዳው ደግሞ ስለ መንፈሳዊ መሆኑን እንረዳዋለን። የዚህን ጊዜ ካህኔ ብላ ተቀኘች። ፈጣሪ የሰጠኝን አመስግኜ እኖራለሁ፣ ከእጁ ክፉ አይወጣም ትላለች። በቀጣዩ ዘፈን ነፍስና ስጋን ባርኮ ለፈጠረኝ ጌታዬ ምስጋና እየለገስኩ እኖራለሁ፣ ምን አጉሎብኛ ቃል ትላለች። ኖራለሁ የሚለው ዘፈኗ ደግሞ አንድ ቀን ወደ ሀገር መጥተሽ የሚወዱሽ ሰዎች እንዳሉሽ ባየሽ
ይህን ሁሉ ሰው እንደሚወድሽ፣ እንደሚያስብልሽ፣ እንደሚጨነቅልሽ ግን ታውቂያለሽ ጂጂ? የሁላችንም እኮ ቁጭት ነሽ፣ ታሳሽናለሽ። ሀገርሽ የምትመጭበት ቀን አብስተን እንናፍቃለን። አንተን ያመነ ሁሉ ዳነ፣ እኔ አንተን አምኜ ምን ሁኜ ብለሽ የለ ጂጂ። ድምጿን ከኢትዮጵያ ወደ ዓለም ያደረሰችው ኮከብ ጂጂ በትክክለኛ ስሟ እጅጋየሁ ሽባባው ተብላ ትጠራለች። በ1970ዎቹ መጨረሻ በኢትዮጵያ የሙዚቃ ዓለም ውስጥ ብቅ ብላ በልዩ ድምጿና በባህላዊ ዜማዎችን ከዘመናዊ የሙዚቃ ጋር በማዋሃድ ፈጣን ዝና ያተረፈች፣ በተለይ የኢትዮጵያ ባህላዊ ሙዚቃ ጃዝ፣ ሱል፣ ወርልድ ሙዚክ ጋር በማቀላቀል የራሷን ልዩ የሙዚቃ መንገድ ፈጥራል። ከባለቤቷና ታዋቂ የሙዚቃ ፕሮዲውሰር ቢል ሳስዌል በጋራ በመስራት ሙዚቃዋን ወደ አሜሪካ፣ አውሮፓና ሌሎች የዓለም ክፍሎች አደረሰች። በተለይ በ2001 የወጣው ጂጂ የተሰኘው አልበሟ በዓለም አቀፍ የሙዚቃ ገበያ ላይ ከፍተኛ ስኬትን አስመዝግቧል። ታዲያ ጂጂ ዛሬም ድረስ የኢትዮጵያ ባህል ቋንቋና ሙዚቃ በዓለም ፊት በክብር የምትቆም አርቲስት ተብላ ትከበራለች። ብዙዎችም የጂጂን የቀኑ ታላቅና አስደሳች ዜና እያሉ በተለያዩ የሶሻል ሚዲያዎች እያሰራጩት ይገኛሉ። የሙዚቃዋ ንግስት ጂጂ ብቅ ብላለች። ከረጅም ዓመታት ዝምታ ከህዝብ እይታ ርቀት በኋላ የኢትዮጵያ የሙዚቃ ንግስት እጅጋየሁ ሽባባው ጂጂ በታናሽ እህቷ ሶፊያ ሽባባው በኩል ዳግም መታየቷ በመላው የኢትዮጵያ ዘንድ ትልቅና ደስታን ስሜትን ፈጥሯል። እንደ አውሮፓ አቆጣጠር በ2001 የተለቀቀው አድዋ፣ ጉራማይሌ፣ አቤት አቤት፣ ካንቺ ጋራ እና ሌሎች በርካታ ስራዎቿ ዛሬም ድረስ በሚሊዮኖች የሚወደዱ የዘላለም የሙዚቃ ቅርሶች ሆነው ቀጥለዋል። ልዩ ድምጿ ከመዝናኛነት በላይ ተስፋ፣ ስሜትና ኢትዮጵያዊ ማንነት የሚያንጸባርቅ ሆኖ ቆይቷል። ለብዙ ዓመታት በአሜሪካ ከኖረች በኋላ ከሚዲያና ከህዝብ እይታ ርቃ መቆየቷ በአድናቂዎቿ ዘንድ ትልቅ ናፍቆት ፈጥሮ ነበር። ዛሬ ግን ዳግም መታየቷ በማህበራዊ ሚዲያ ላይ የደስታ ማዕበል አስነስቷል። እንኳን አየንሽ፣ የሙዚቃዋ ንግስት ተመለሰች የሚሉ መልእክቶችን በስፋት እየተሰራጩ ይገኛሉ። ውዷ ጂጂ ለኢትዮጵያ ሙዚቃ ያበረከትሽው አስተዋጽኦ የማይረሳ ነው። ፈጣሪ ረጅም ዕድሜ፣ ሙሉ ጤናና የበለጠ ሰላምን ይስጥሽ። ስራዎችሽ በትውልድ ልብ ውስጥ ለዘላለም ይኖራል። ሰሞኑን ከታናሽ እህቷ ሶፊያ ሽባባው ጋር በድጋሚ ወደ ሚዲያ በመምጣቷ በአድናቂዎቿ ዘንድ ከፍተኛ ደስታን ፈጥሯል።